የኮንሶ ባህላዊ መልክዓ ምድር የዓለም ቅርስ የሆነበት 15ኛ ዓመቱን የሚዘክር ሲምፖዚየም በዞኑ ከተማ ካራት ተከናውኗል። ሲምፖዚየሙ በተለያዩ ባህላዊ ክዋኔዎችና ታሪካዊ ሰነዶችን በማቅረብ ነው የተከበረው። በኮንሶ ዘንድ ሆራ አታ ኮንሶ ተብሎ የሚጠራው ይህ በዓል በነገው ዕለት በአደባባይ በድምቀት የሚከበር ሲሆን የዛሬው ሲምፖዚየምም የዚሁ አንድ አካል ስለመሆኑ የዞኑ ባህልና ቱሪዝም መምሪያ ኃላፊ ሰራዊት ዲባባ ገልጸዋል። ታሪክን መጠበቅ፣ ባህልን መጠበቅ፣ ቅርሶችን መንከባከብና ለትውልድ ማሸጋገር እሴቶችን ጠብቆ ትውልዱ እንዲኖረውና ሆኖት እንዲገኝ ማድረግ ትልቅ ስራን ይጠይቃል። ታዲያ ያንን የኮንሶ ማህበረሰብ ጥንት ኖሮበታል። ኤክሰርሳይዝ እያደረገ እየኖረው እንጂ ያስቀመጠው ነገር አይደለም የኮንሶ ባህላዊ መልክዓ ምድርና እሴት። ስለዚህ ይሄንን ባህላዊ ስርዓትን ለማስጠበቅና ለማስቀጠል ሆራ አታ ኮንሶ አስፈላጊነቱ ታምኖበት የኮንሶ ማህበረሰብ ኖሮት ጠብቆትና ለትውልድ ለማሸጋገር እየሰራ ያለበት ሂደትን ነው በዚህ መልኩ ለማድመቅ ቀጣይነት ያለው በዓል ሆኖ ትውልዱ ከየኔነት ስሜት ሰምቶት ባህልና እሴቱና ቅርሱን እንዲጠብቅ ለማስቻል የምንሰራቸው አንድ ኩነት በመሆኑ በዛ ላይ ነው እንግዲህ ዛሬ ሆራ አታ ኮንሶን በደንብ ሁኔታ ለማክበር ታድመን በአደባባይም ይወጣ ነው። በሲምፖዚየሙ ታሪካዊ ተመራማሪዎችና ምሁራን የኮንሶን ባህላዊ አኗኗር የሚገልጽና የአካባቢ ጥበቃ ስራዎች ላይ ያተኮሩ ሰነዶችን አቅርበዋል። መሰል ባህላዊ እሴቶችን መጠበቅና ለቀጣይ ትውልድ ማስተላለፍ ለኮንሶ አማራጭ የሌለው ተግባር ስለመሆኑም ተመላክቷል። ኮንሶ ባህላዊ መልክዓ ምድሩን ይጠብቃል ስንል ለታይታይ አይደለም የሚጠብቀው የመኖር ህልውናው ስለሆነ ነው። ያለን መሬት ተራራማ ነው፣ ገባ ወጣ ነው። ስለዚህ የኮንሶ ማህበረሰብ ያንን አካባቢ አለምቶ ጠብቆ በአፈርና ውሃ ጥበቃ ስራው ገንብቶ እርከን ሰርቶ ያንን ጥበብ ለትውልድ ለማሸጋገር እየሰራበት ይገኛል። የኮንሶ ባህላዊ መልክዓ ምድር ለኢትዮጵያ 9ኛ የዓለም ቅርስ ሆኖ የተመዘገበበት 15ኛ ዓመትን የሚዘክረው መድረክ እስካሁን በጥናት ያልተለዩ አቅሞች ወደ ተግባር የሚገቡበት ስለመሆኑም የኮንሶ ዞን ዋና አስተዳዳሪ አቶ ገለቦ ጎልተሙ ገልጸዋል። ኮንሶ እርከን ብቻ አይደለም የሚሰራው። እርከን ሲሰራ የውሃ አፈር ጥበቃውን ይጠብቃል። አፈር ውሃ ጥበቃ ሲጠብቅ የምርትና ምርታማነት ለማሳደግ ነው። በዛ በአፈርና ውሃ ጥበቃው ምርትና ምርታማነት ሲያሳድግ አካባቢውን ይጠብቃል። ዛፍ ይተክላል። ዛፍ ለጥላ ብቻ አይደለም። ዛፍ በኮንሶ ለየት ያለ ቦታ አለው። ሽፈራ የሚባለው ቀደምት ኑሮ በጀመረበት ጊዜ ተክሎ ከዛ እየወሰደ እየተመገበ ለምግብነት ይጠቀም አገልግሎት የሚጠቀም ነው። ስለዚህ ይሄ ተክል ዛሬ ላይ እጅግ በጣም ፍቱህ መድኃኒት ነው። ለበርካታ ደዌዎች ፍቱህ መድኃኒት ሆኖ ነውና ኮንሶዎች ይሄንን ሲጠቀሙ በነበረበት ጊዜ በተለይም አንዱና ዋናው በሽታን እየተከላከሉ እየተመገቡ ጥንካሬያቸው ምንጩ ኡራስ ሞሪንጋ ነው። ስለዚህ ይሄ ሞሪንጋ ላይም ሰፊ ሰነዶች ምርምር ውጤቶች የሚቀርቡበት ነው። ታታሪነት፣ ስራ ወዳድነትና ሰው አክባሪነት የኮንሶ መገለጫ ስለመሆኑ ዋና አስተዳዳሪው አብራርተዋል። አስቸጋሪው መሬት ውብ ያደረጉ የኮንሶ ልጆች ዛሬ ላይ በመዲናችን አዲስ አበባ ለሚከናወነው የከተማ ልማት ስራ አሻራቸውን እያኖሩ ስለመሆኑም ተመላክቷል። እንደሚታወቀው የእርከን ስራው እጅግ በጣም በተጠናከረ ሁኔታ አሁንም ቀጥሏል። ከዚህም አልፎ በአዲስ አበባም ጭምር በወንዝ ዳርቻ ዛሬ ወጣቱ ትውልድ ይህን ስራ ከአባቶች ተቀብሎ አሁን እየተከበረ ነው፣ ለሌላም እያስተላለፈ ነው ያለው። ይሄ በጣም ተጠናክሯል። ይህን ስራ ወዳድነትና ታታሪነት እንዲሁም አኩሪ ባህል ለቀጣይ ትውልድ ለማስተላለፍ እየተሰራም ስለመሆኑ ለማወቅ ችለናል። የነበረው ባህላዊ እሰቱ መገለጫዎቹ አሁን ወደፊትም ለቀጣይ ትውልድ ለማስቀጠል ለማስተላለፍ አባቶች እዚህ ይሄንን ታሪክ ሰርተው አልፈዋል። ለኛ ይሄንን አስተላልፈው ሰጥተዋል። እኛ ደግሞ ይሄንን በቀጣይነት ለሚመጣው ለመጪው ትውልድ በዚህ መንገድ የማስተላለፍ ብቻ ሳይሆን ከነሱም ከሰሩትም በላይ ከፍ ብለን ሰርተን በተለይም ህዝባችን ቀይረን እነሱ የሰጡን የሥራ ባህል ታታሪነትን አሁን እየተሸራረፈ ያለውን ወደ ቀድሞ በመመለስ በዚህ መንገድ አንዱ እና ዋንኛው በሲምፖዚየሙ ላይ በደንብ ውይይት የሚደረግበት ነው። የሆራ አታ ኮንሶ በዓለም በነገው ዕለት ከፌደራልና ከክልል የመጡ የሥራ ኃላፊዎች እንዲሁም የዞኑ ነዋሪዎች በተገኙበት በአደባባይ ይከበራል ተብሎ ይጠበቃል። ለደቡብ ቲቪ ዜና ባየበልስቲ ከኮንሶ ካራት